ኦኬ ወደ ተማሪዎች እንኳን ወደ አሊ ሳይንስ ዩቲዩብ ቻናል በሰላም መጣችሁ። ዛሬም የ12ኛ ክፍል ባዮሎጂ ትምህርት ላይ ምዕራፍ 5 ስለ የሰው ሰውነት ስርዓት ላይ እንደዛውም ፈተና ጥያቄዎች ከነመልሳቸውና ከነማብራሪያ ጭምር 10ኛ ቱቶሪያል በአማርኛ እየቀርባለሁ። So our tutorial is on new curriculum biology grade 12 unit 5 human body system plus exam question with answer and also with explanation tutorial part 10 in Amharic. So don't forget ይህንን ቪዲዮ የሚታዩበት ጊዜ VPN ደግሞ ሳይፎን ማክፈቱ እንዳትረሱ። ምክንያቱም VPN ደግሞ ሳይፎን ተጠቅማችሁ ይህንን ቪዲዮ የሚታዩ ከሆነ ጥሩ ኳሊቲ ያለው ቪዲዮ እንደዛውም ጥርት ብሎ የሚታይ ቪዲዮ እና ኳሊቲ ያለው ቪዲዮ ስለምታገኙ እንደዛውም የኢንተርኔት ስፒድ ስለሚጨምር VPN ወይ ደግሞ ሳይፎን ተጠቅማችሁ እንድታዩ በአክብሮት ጠይቃችኋለሁ። ይህንን ቪዲዮ ላይክ በማድረግ አሊ ሳይንስ ዩቲዩብ ቻናል ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ቤተሰብ ሆኑ እንዳትረሱ። ምክንያቱም ይህንን ቪዲዮ ላይክ ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ቤተሰብ ከሆናችሁ እኔ የሚለቁት ነገር ቶሎ እናንተ ጋር ስለሚደርስ ስለዚህ ይሄንን ቪዲዮ ላይክ ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ቤተሰብ ማሁኑ እንዳትረሱ። So let us start our tutorial on biology grade 12 unit 5 human body system plus exam question with answer tutorial part 10 in Amharic. So let us start. ኦኬ ዩኒት 5 is human body system ምዕራፍ 5 ስለ የሰው ሰውነት ስርዓት ነው። ስለዚህ ዛሬ የምናየው ቱቶሪያል ፓርት 10 ውስጥ 5.2 ሴንስ ኦርጋን ስለ ሴንስ ኦርጋን እናያለን ማለት ነው። from sense organ 5.21 the skin ስለዚህ ከሴንስ ኦርጋኖች እኛ የምናየው ስለ ሰውነታችን ላይ ያለው ስለ ቆዳ እናያለን ማለት ነው። the key function of human skin እንደዛውም የዋና የሰው ቆዳው ስራው ምን እንደሆነ እናያለን and also component of the basic component of human skin እንደዛውም ዋና የስኪን ቤዚክ ኮምፖነንት የሚባሉትም እናያለን ማለት ነው። እንደዛውም 5.22 the tongue ስለዚህ ስለ ምላስም እንደ ሴንስ ኦርጋን እናያለን ማለት ነው። እንደ also exam question with answer እንደዛውም መጨረሻ ላይ ከዚህ የወጣጡ ከሴንስ ከስኪን እና ከታንግ የወጡ ጥያቄዎች ከነመልሳቸው እና ከነማብራሪያ የምናየው ማለት ነው። So at the end of this section you will be able to explain the sense organs ስለዚህ ይሄንን ትምህርት ከተማራችሁ በኋላ ይሄንን ቱቶሪያል ተማራችሁ በጨረሳችሁ በኋላ ሴንስ ኦርጋን ምን እንደሆነ ማግለጽ አለባችሁ። እንደዛውም define the skin እንደዛውም ስኪን ምን እንደሆነ ማግለጽ አለባችሁ ማለት ነው። and also list the key function of human skin እንደዛውም የሰው ልጅ ቆዳ ዋና ስራዎች ቁልፍ የሆኑ ስራዎች ምን እንደሆኑ መዘርዘር አለባችሁ ማለት ነው። and also explain the basic component of human skin እንደዛውም ዋና የሰው ቆዳ ከምን እንደተሰራ ኮምፖነንቶቹ ምን ቤዚክ ኮምፖነንቶቹ ምን እንደሆኑ ትገልጻላችሁ ማለት ነው። and also describe the tongue እንደዛውም ስለ ምላስ ምን እንደሆነ ምን አይነት የሴንስ ኦርጋን እንደሆነ ምን ሴንስ እንደማያደርግ ትገልጻላችሁ ማለት ነው። and also give answer for the question እንደዛውም እኔ መጨረሻ ላይ የሚሰሩ ጥያቄዎች ፓስ በማድረግ በራሳቸው መልስ ትመልሳላችሁ ማለት ነው። so let us see one by one. 5.2 is sense organ 5.2 ስለ ሴንስ ኦርጋን ነው። so 5.21 the skin ስለዚህ ከሴንስ ኦርጋን የምናየው መጀመሪያ ላይ ስለ ቆዳ ነው ማለት ነው። the skin is one of the largest organ in human body in surface area and weight ስለዚህ የሰው ልጅ ቆዳ በጣም ትልቅ ኦርጋን ነው ከሰውነታችን ማለት ነው። እሱም በሰርፌስ ኤሪያ እና በዌይት በጣም ትልቅ ነው ማለት ነው። so it covers about 20 square feet surface in adult ስለዚህ አዳልቶች ውስጥ የቆዳ ሰርፌስ ኤሪያ ሸፍኖ የሚገኘው ከቨር አድርጎ የሚገኘው 20 square feet ይሆናል ማለት ነው። average weight is about 3 to 4 kilogram or about 6 to 9 pound ስለዚህ የሰውነታችን ቆዳ ክብደቱ ከ3 እስከ 4 ኪሎ ሊመዝን ይችላል ማለት ነው። So due to that it is the largest organ in human body in surface and also in weight. It is a complex organ which carry out number of important function in human body. ሰውነታችን ላይ ያለው ቆዳ በጣም ኮምፕሌክስ ኦርጋን ሲሆን እሱም በጣም ጠቃሚ የሆኑ ስራዎችን ለሰውነታችን የሚሰራ ነው ማለት ነው። እነሱም key function of the human skin የምንላቸው አንደኛ ፕሮቴክሽን ነው።
ቆዳችን ውስጥ ያሉ ቲሾች ፕሮቴክት ማድረግ ነው ማጠበቅ ነው። ኢት ፕሮቴክት ዘ ሁማን ቦዲ ፍሮም ኢንትሮ ፓቶጅን ኤንድ አዘር ፓቶጅንስ። ስለዚህ ዋናው ፕሮቴክት የሚያደርገው ፓቶጂኖች ባክቴሪያዎች ወደ ሰውነታችን እንዳይገቡ ቆዳችን ምን ያደርጋል ማለት ነው? ፕሮቴክት ያደርጋል ወይ ይጠብቃል ማለት ነው። ኢት ኦልሶ ፕሮቴክት ዘ ቦዲ ፍሮም ዳሜጅ ባይ አልትራቫዮሌት ላይት። እንደዛውም በብርሃን ጨረርታ ሰውነታችን እንዳይጎዳ ፕሮቴክት ያደርጋል ማለት ነው። and also it forms waterproof layer around the body tissue which is protect against the loss of water by evaporation and prevent gaining water by osmosis while swimming in river or wash. ሌላው የፕሮቴክት የሚያደርገው ቆዳችን ወይ ደግሞ ሁማን ስኪን ወተር ፕሩፍ ላየር ነው ማለት ነው። ይሄ ማለት ነው ከቲሾች ውሃ በቀላሉ በኢቫፖሬሽን እንዳወጣና በኦስሞሲስ ውሃ ስንዋኝ ወይ ደግሞ ውሃ ስንታጠብ በቀላሉ በኦስሞሲስ ወደ ሰውነታችን እንዳይገባ እና እንዳይወጣ ይከለክላል ማለት ነው። ፕሮቴክት ያደርጋል ማለት ነው። ሌላ የቆዳችን የሁማን ስኪን ስራው for sensation ነው ማለት ነው። It contains a huge variety of sensory receptor for touch, pressure and temperature and also for pain. ቆዳችን ውስጥ ብዙ ሴንሰሪ ሪሴፕተሮች አሉ። እነሱም ነገሮቹን ታች ሲያደርገን ፕሬሸር፣ ቴምፕሬቸር ሲቀየር እና ፔን ሲኖር ሴንስ የሚያደርጉ ቆዳችን ውስጥ ምን አለ ማለት ነው? ሪሴፕተሮች አሉ ማለት ነው። so it gives us to sense touch, pressure, temperature and pain. ስለዚህ እኛ ለታች አንድ ነገሮችን ቆዳችን የሚነካ ከሆነ ክብደት ወይ ደግሞ ፕሬሸር ሰውነታችን ላይ የሚኖር ከሆነ ቴምፕሬቸር የሚቀየር ከሆነ ሆት ኮልድ ሊሆን ይችላል ማለት ነው። እንደዛውም ህመም የሚያመም ነገር ቢኖር ወይ ደግሞ የሚያሳምም ነገር ካለ እነኚህ ነገሮችን ሴንስ እንድናደርግ ያስችለናል ማለት ነው። ምክንያቱም ሴንሰር ሪሴፕተር ቆዳችን ውስጥ ስላለ እነኚህ ነገሮች ሴንስ እናደርግ ያስችለናል ማለት ነው። The other function of skin is what? Temperature regulation. It is vital in controlling body temperature. እንደ ሌላው ስራ ምንድነው? የቆዳችን ሌላ ስራ የቦዲ ቴምፕሬቸር ማቆጣጠር ነው ማለት ነው። እዛ ውስጥ ቦዲ ቴምፕሬቸር ማቆጣጠር ውስጥ ትልቅ ቦታ አለው ማለት ነው። በጣም ጠቃሚ ነው። means that sweat glands release sweat for cooling and blood vessels widen or narrow to control heat loss. ስለዚህ ሰውነታችን በጣም ከሞቀ ስዊት በማለቀቅ ቆዳችን ሰውነታችን እንዲቀዝቅዝ ያደርጋል። እንደዛውም በጣም መሞቀን ከሆነ ብሌድ ቬዝልስ ዋይድ ወነሙ ናሮ በማድረግ ሂት ሎስን ኮንትሮል ያደርጋል ማለት ነው። the other is excretion. It is excretory organs nitrogenous waste are lost with sweat. እንደዛውም ቆሻሻ የሆኑ ነገሮች በማስወጣትም ይጠቅመናል ማለት ነው። ናይትሮጀነስ ዌስት የምንላቸው በስሞል አማውንት ከስዊቲንግ ጋራ እንዲወጡ ያደርጋል ማለት ነው። means that the skin removes a small amount of nitrogenous waste through the sweat. ስለዚህ ቆዳችን ምን ያደርጋል? ናይትሮጀነስ ዌስት ስሞል አማውንት ኦፍ ናይትሮጀነስ ዌስት ከስዊት ጋራ እንዲወጣ ያደርጋል፣ ከላብ ጋራ እንዲወጣ ያደርጋል ማለት ነው። አምስተኛው የቆዳው ደግሞ ሁማን ስኪን ስራው ቫይታሚን ዲ ፕሮዳክሽን ነው። ቫይታሚን ዲ ፕሮዲዩስ ለማድረግም ይጠቅማል ማለት ነው። it helps to synthesize vitamin D when exposed to sunlight. ስለዚህ ሰንላይት ውስጥ የፀሐይ ብርሃን ውስጥ ስንቀመጥ ቆዳችን ለምን ይጠቅማል ማለት ነው? ቫይታሚን ዲ ፕሪፔር ለማድረግ ወይ ደግሞ ለማምረት ይጠቅመናል ማለት ነው። the other is basic component of human skin. ሌላ ዋና የሰው ልጅ ቆዳዎች ያሉ ኮምፖነንቶች ናቸው። the human skin has three main components. These are epidermis, dermis and hypodermis. ስለዚህ የሰው ልጅ ቆዳ ሶስት ዋና ኮምፖነንቶች ወይ ላየሮች አሉ። እነሱም epidermis the outer layer, dermis the middle and hypodermis the inner የምንለው ሶስት ላየሮች አሉ ማለት ነው። epidermis is the outer layer, is the upper and outermost layer of the skin. epidermis የምንለው በውጭ የሚገኝ outer layer የምንለው እና mostly በውጭ ላይ ሰብ
ላየርስ ያሉ ሲሆን the outer ላይ ነው የሚገኘው። it provide waterproof barriers and create our skin tone እሱ ለምን ይጠቅመናል? water barriers ስለዚህ ውሃ በቀላሉ ወደ ሰውነታችን እንዳይገባና እንዳይወጣ ፕሮቴክት ያደርጋል ማለት ነው። it also protect against interior pathogens እንደዛውም ጀርሞች ባክቴሪያዎች ወደ ውስጥ እንዳይገቡ ኤፒደርሚስ ምን ያደርጋል ማለት ነው? ይከለክላል። the upper layer of epidermis is made up of dyed cell upper part የኤፒደርሚስ upper part ከዳይድ ሴሎች ህይወት ከሌሉ ሴሎች ነው የተሰራው ማለት ነው። እነሱም ስታርተም ኮርኒየም የሚባሉ ናቸው ማለት ነው። there are 3 important cells found in epidermis in general so epidermis ውስጥ አሉ 3 ጠቃሚ ሴሎች የሚባሉ 3 ሴሎች አሉ ማለት ነው። እነሱም keratinocyte ሜላኖሳይት እና ላንገር ሴልስ የሚባሉ ናቸው ማለት ነው። keratinocyte ስናይ keratinocyte produce the keratin known as keratin which is the main component of epidermis ስለ keratinocyte የምንለው ሴል ፕሮቲን ከራቲን የሚባል ፕሮቲን ለማምረት ይጠቅማል። እሱም ዋና the main component epidermis ውስጥ የሚገኘው ዋና ኮምፖነንት ተብሎ የሚታወቅ ነው ማለት ነው። it makes up hairs, nails and surface layer of the skin እሱም ጥቅሙ ምንድነው? ከራቲን የምንለው ፕሮቲን ጥቅሙ ፀጉር ለማስራት ጥፍርና እንደዛውም የሰውነት upper layer of the skin ለማስራት የሚጠቅም ነው ማለት ነው። it forms the rigidity of the skin ስለዚህ ቆዳችን ቋሚ የሆነ ሪጂዲቲ እንዲኖር ወደሞ በቀላሉ የማይጎዳ እንዲሆን ያደርጋል ማለት ነው። it help with better protection of the skin so it the keratinocyte make up 90 to 95 of the epidermis in the upper layer are dyed those in the lower layers are alive and dividing keratinocyte የምንለው ከ90 እስከ 95 ኤፒደርሚስ ለማስራት የሚዋል ሲሆን upper layer of the keratinocyte with the skin dyed ሴሎች ናቸው። ግን ወደ ውስጥ lower layer of the keratinocyte ስናይ alive ነው ህይወት አለው dividing የሚሆን ነው ማለት ነው። ሁለተኛ ሜላኖሳይት ነው። ሜላኖሳይት የምንለው ሊቪንግ ሴል ነው። ከkeratinocyte ቀጥሎ ያለው ሲሆን እሱም የቆዳ ከለር ለማምረት የሚዋል ነው። it produce skin pigment known as melanin ስለዚህ ሜላኖሳይት ሜላኒን የሚባል ፕሮቲን የሚያመርት ሲሆን እሱም የቆዳችን ከለር ፕሮዲዩስ ያደርጋል ማለት ነው። the third one is langer cells ስናይ immune defense ላይ የሚሰሩ ናቸው። so living cells they are living cells prevent pathogen or things from getting into your skin ስለዚህ ወደ ቆዳችን ባክቴሪያዎች ፓቶጂኖች እንደዚሁም ሌሎች ነገሮች ሰውነታችን ላይ ጉዳት የሚያደርሱ ወደ ውስጥ እንዳይገቡ immune defense የሚሰሩ ናቸው ማለት ነው። ልክ እንደ immune defense እንደ defending cell የሚሰሩ ቆዳ ኤፒደርሚስ ውስጥ ያሉ ላንገር ሴሎች ናቸው ማለት ነው። the second one is dermis የሰውነታችን ቆዳ ሁለተኛው ላየር ሚድል ላይ የሚገኘው መሃል ላይ የሚገኘው dermis የሚባል ነው። dermis is what the middle layer of the skin and it is beneath the epidermis dermis የምንለው ከኤፒደርሚስ ቀጥሎ ያለው ሲሆን ወይ መሃል ላይ እሱም middle layer ተብሎ ይታወቃል ማለት ነው። it is made up of blood vessels, lymph vessels, sweat gland, sensory receptors, hair follicles, sebaceous or oil gland and tough connective tissue dermis ከምንድነው ተሰራው ደግሞ ምን በውስጡ አለው ብለን ስናይ ብሌድ ቬዘሎች አሉ የደም ቱቦዎች የሊምፍ ቱቦዎች ስዊት ግላንድ ሴንሰሪ ሪሴፕተሮች አሉበት ሄር ፎሊክልስ sebaceous or ደግሞ ኦይል ግላንድ እና ታፍ ኮኔክቲቭ ቲሹዎች dermis ውስጥ የሚገኙ ናቸው ማለት ነው። it is closely involved in temperature control in homeostasis and sense of touch ስለዚህ የደርሚስ ዋናው ስራው ምንድነው? የሰውነታችን ቴምፕሬቸር ወደሞ ሆሞስታሲስ ማቆጣጠር ነው ማለት ነው። እንደዛውም ሴንስ ኦፍ ታች እንዲኖረን ይሄም ኢንቮልቭድ ወደሞ ኮንትሮል ያደርጋል ማለት ነው።
in the dermis there are collagen and elastin protein እንደዛውም ደርሚስ ውስጥ ምን አለ መሃል ላይ ያለው ላየር ላይ ኮላጅን እና ኤላስቲን የሚባሉ ፕሮቲኖች አሉ so collagen and elastin are vital for skin healthy because they offer support and elasticity እነኚህ ኮላጅን እና ኤላስቲን የምንላቸው ፕሮቲኖች ለሰውነታችን ጤንነት በጣም አስፈላጊዎች ናቸው ምክንያቱም ሰፖርት እና ኤላስቲሲቲ እንዲኖር ሰውነታችን ቆዳችን ሰፖርት እና ኤላስቲሲቲ እንዲሆን ያደርጋሉ ማለት ነው they responsible for warding of wrinkles and fines ስለዚህ ቆዳችን እንዳይጎዳ እና ፋይለስ እንዲሆን ጤናማ እንዲሆን ይጠብቃሉ ያደርጋሉ ማለት ነው ወይ ይቆጣጠራሉ collagen is the most plentiful protein in the skin make up 75 to 80% of the skin ስለዚህ ኮላጅን የምንለው በጣም አስፈላጊ ፕሮቲን ሲሆን እሱን ቆዳችን ከ70 እስከ 75 እስከ 80 ማሰሪያ የሆነው ፕሮቲን ነው ማለት ነው the third one is hypodermis or subcutaneous layer ሶስተኛው የቆዳችን ላየር hypodermis ወይ ደግሞ subcutaneous layer የሚባል ሲሆን it is the lower or deeper subcutaneous layer which made of fat and connective tissue ይሄ ሃይፖደርሚስ የምንለው በውስጥ የሚገኝ ወይ ደግሞ በዲፐር ስኪን ላይ በመጨረሻ ወደ በውስጥ የሚገኝ ሲሆን ሰብኩተነስ ላየር ይባላል እሱም ከፋትና ከኮኔክቲቭ ቲሹ የተሰራ ላየር ነው ማለት ነው it contains fatty tissue which bows an energy storage that acts as insulation layer and protecting against heat loss ስለዚህ fatty tissue ሃይፖደርሚስ ውስጥ ያለው ልክ በሁለት ነገሮች ነው የሚያገለግለው አንደኛ እንደ ኤነርጂ ስቶሬጅ እና እንደዛውም እንደ ኢንሱሌሽን ላየር እና ሂት ሎስት እንዳይሆን ፕሮቴክት ለማድረግ ይጠቅማል ማለት ነው the thickness of the epidermis and the dermis may vary የኤፒደርሚስ እና ደርሚስ thickness ወፍራታቸው ሊለያይ ይችላል ማለት ነው due to variation in thickness the skin can be categorized as thick and thin ስለዚህ thickness የኤፒደርሚስ እና ደርሚስ thickness ስለሚለያይ variation ስላለ ቆዳ የሰውነታችን ቆዳ ቲክ እና ቲን ብለን ወፍራም እና ቀጭን ብለን በሁለት እናካፍላለን ማለት ነው thin skin covers most of the body and can vary in thickness with the thinnest skin covering the eyelids ቀጭን የምንለው የሰውነታችን ቆዳ ሰፊ ሙሉ ብዙ ሰውነታችን ሸፍነው የሚገኝ ሲሆን ቲክነሱ ኢቭን ሊለያይ ይችላል ማለት ነው ለምሳሌ አይሊድስ ሸፍነው የሚገኘው አይናችን ሸፍነው የሚገኘው ቆዳ በጣም ስስ ነው ማለት ነው thick skin is found on the sole of the feet and palms of the hand ወፍራም የምንለው ቆዳ የሚገኘው ምን ውስጥ ነው ማለት ነው እግራችን ከስር ባዶ እግራችን ከስር ሸፍነው የሚገኝና እንደዛውም የእጃችን ጣት መሃል ላይ ሸፍነው የሚገኝ ወፍራም ቆዳ ነው ማለት ነው that skin also differ in what is available in the layer እንደዛውም ቆዳችን ላየር ውስጥ ያሉትን ነገሮች ላይ ዲፔንድ በመሆንም ሊለያይ ይችላል ማለት ነው for example thick skin has no hair follicles or sebaceous gland whereas thin skin does ለምሳሌ thick skin ወፍራም የምንለው ቆዳ ሄር ፎሊክሎች የሉም ማለት ነው ለምሳሌ እጃችን ጣት መሃል ላይ የለም እንደዛውም ሰባሽስ ግራንዱም እና ሄር ፎሊክልስ የምንላቸው ወፍራም ቆዳ ላይ የሉም እነሱ ያሉ ቲን ስኪን ላይ ብቻ ነው ማለት ነው ስለዚህ ስኪን ላየር ውስጥ ባሉ ነገሮችም ሊለያይ ይችላል ማለት ነው ስለዚህ አሁን በአጠቃላይ ፓርት ኦፍ ሁማን ስኪን በሶስት አካፍለን ነው አይነው የመጀመሪያው ላየር ኤፒደርሚስ ይባላል በውጫዊ የሚገኝ ኤፒደርሚስ ይባላል ማለት ነው እሱም የተለያዩ ሰብ ላየሮች አሉ ስታርተም ኮርኔም ሞስትሊ ዳይድ የምንለው ፒግመንት ላየር ስታርተም ጀርሚኔቲቭም ስታርተም ስፖኒዝም ስታርተም ባዛል የሚባሉ
ኤፒደርሚስ ውስጥ አሉ ማለት ነው። እንደዛውም ደርሚስ ከኤፒደርሚስ ጋራ ኮኔክት የሚያደርግ ደርማል ፓፒላ የሚባል አለ። እሱ ምን ያደርጋል? ጥቅሙ ደርሚስና ኤፒደርሚስን አታቸው ኮኔክት ያደርጋል ማለት ነው። ሌላ ግላንዶች አሉ። ሰባሺየስ ግላንድ እና ስዊት ግላንድ የምንላቸው አሉ። ሰባሺየስ ግላንድ የምንለው እና ስዊት ግላንድ የምንለው የት ነው የሚገኙት? መሃል ላይ ሚድል ላየር ኦፍ ዘ ስኪን ወይ ደግሞ ደርሚስ ላይ የሚገኙ ናቸው ማለት ነው። ሰባሺየስ ግላንድ የምንለው ፕሮዲዩስ ኦይል ቱ ሉምባሪኬት ዘ ስኪን ኤንድ ሄር። ሰባሺየስ ግላንድ የምንለው ቆዳችንና ጸጉራችንን የሚያስለስልስ ኦይል ፕሮዲዩስ የሚያደርግ ሲሆን ስዊት ግላንድ የሰውነታችን ቴምፕሬቸር ሬጉሌት የሚያደርግ ኢቫፖሬት ነገሮችን ወደ ስዊት ወደ ውጭ በማውጣት ሰውነታችን ቴምፕሬቸር የሚቆጣጠር ነው ማለት ነው። ሌላ ሚድል ላየር ወይ ደርሚስ ውስጥ የሚገኝ ሴንሰሪ ሪሴፕተሮች ናቸው። 3 ሴንሰሪ ሪሴፕተሮች አሉ። እነሱም የተለያዩ ነገር ኤንቫይሮንመንት ላይ ሲፈጸም ሴንስ እንናደርግ የሚያስችሉን ማለት ነው። ሚሲነርስ ኮርፒክልስ የምንለው ሴንሲቲቭ ቱ ላይት ታች ሲሆን ፔንሲኒየን ኮርፒክልስ የምንላቸው ዲቴክት ዲፕ ፕሬሸር እና ቫይብሬሽን ዲቴክት ለማድረግ ይጠቅመናል ማለት ነው። ሩፋኒ ኮርፒክልስ የምንለው ሪስፖንድ ቱ ስኪን ስትሬች ሰውነታችን ወይ ቆዳችን ስትሬች የሚሆንበት ጊዜ ኮንትሮል የሚያደርጉ እነኚህ ሴንሰሪ ሪሴፕተሮች ደርሚስ ውስጥ አሉ ማለት ነው። ሃይፖደርሚስ ሶስተኛ ሃይፖደርሚስ ብዙ ያለው በአብዛኛው ፋት ቲሹና ኮኔክቲቭ ቲሹዎች ናቸው ማለት ነው። ስለዚህ የሰውነታችን ቆዳ ይሄን ይመስላል ማለት ነው። the other is 5.32 the tongue ሌላ 5.22 ስለ ምላስ ነው ማለት ነው። the tongue is a muscular organ in the mouth ስለዚህ ምላስ ምንድነው? በmuscular organ አፍ ውስጥ የሚገኝ ሲሆን it is vital for chewing and swallowing and also as well as for speaking ስለዚህ የምላሳችን ጥቅም አንደኛ ምግብ ለማኘክ ይጠቅመናል። እንደዛውም ምግብ ለማዋጥም ወደ ውስጥ ለማውሰድም ይጠቅመናል። እንደዛውም ፎር ስፒች ለማውራትም ለነኚህ ሁሉ it is important ነው ማለት ነው። the tongue is covered with moist pink tissue called mucosa ምላሳችን ፒንክ የሆነ ቲሹ እና ሞስት የሆነ ቲሹ ከቨርድ ተሸፍኖ የሚገኝ ነው። ስለዚህ እሱም ሙኮሳ ይባላል ማለት ነው። ምላሳችን ተሸፍኖ የሚገኝ ፒንክ ቲሹ እና ሞስት የሆነው ሙኮሳ ይባላል። tiny pump is called papillae gives the tongue it is rough texture ሌላው ቲኒ ፓምፕስ የምንላቸው ምላሳችን ላይ የሚገኙ ትናንሽ ፓምፖች ፓፒሌ የሚባሉ ናቸው። እነሱም ምላሳችን ራፍ ቴክስቸር እንዲኖር ያደርጋሉ ማለት ነው። thousands of test bands cover the surface of the papilla ስለዚህ ብዙ ሺህ የሚሆኑ ቴስት ባንዶች የምላስ ሰርፌስ ሸፍነው ፓፒሌዎች ሸፍነው ይገኛሉ ማለት ነው። the tongue is anchored to mouth by wave of tough tissue called mucosa ስለዚህ ምላሳችን አፍ ውስጥ አስሮ የሚያስቀምጥ ዌብ ኦፍ ታፍ ቲሹ የምንላቸው እና ሙከሳዎች ምን ያደርጋሉ? አፋችን ውስጥ አስሮ ያስቀምጣሉ ማለት ነው። the tender holding down the front of the tongue is called frenum እንደዛውም ምላሳችን በፍሮንት ላይ አፍ ውስጥ በፍሬኒየም የሚባል ስትራክቸር ታስሮ የሚገኝ ሲሆን እንደዛው in the back of the mouth the tongue is anchored into hyoid bone እንደዛው በጀርባ በባክ ምላሳችን በhyoid bone የሚባለው ታስሮ ይገኛል። The sensory receptors of the tongue and nostrils are sensitive to solution of certain chemical substance ስለዚህ የምላሳችንና የአፍንጫችን ሴንሰሪዎች ከሶሉሽን ኬሚካል ሰብስታንስ ሶሉሽን ጋራ ሴንሲቲቭ ናቸው ማለት ነው። sensory receptors of the taste are located on the upper surface of the tongue and
to a laser extent of the surface of the throat የምላሳችን ሴንሰሪ ሪሴፕተሮች አፐር ፓርት ላይ የሚገኝና አፐር ሰርፌስ ላይ የሚገኝና እንደዛውም እስከ ትሮት ወደ ኋላ ሌዘር ኤክስቴንት ነው የሚገኙ ናቸው ማለት ነው። the smell receptors are located in the upper part of the nasal passage የአፍንጫችን ሴንሰሪ ሪሴፕተር ወይ ሴንስ ኦፍ ስሜል የምንላቸው ሴንሰሪ ስሜሎች የሚገኙ ናሳል ፓሴጅ አፐር ፓርት ላይ የሚገኙ ናቸው። there are 5 basic taste sensation ስለዚህ ሴንሴሽን ሰርፌስ ላይ ሴንሴሽን ቴስት ምላሳችን ቴስት የሚያደርገው 5 ሴንሴሽን አይነቶች አሉ ማለት ነው። the first 4 are sweet, sour, bitter እና salt ናቸው ማለት ነው። ስለዚህ የመጀመሪያ አራቱ ታባጭ ሳውር ቢተር እና ሳልት ናቸው። scientists have also discovered the fifth taste called umami or the very savory flavor food found in food such as meat, cheese, broth and mushroom ስለዚህ አምስተኛው ቴስት አይነት በቅርብ ሳይንቲስቶች አግኝተዋል። እነሱም ኡማሚ የሚባል ሲሆን በጣም የሚጣፈጡ ወይ ደግሞ ሳብር የሆነ ምግብ ውስጥ የሚገኝ ቴስት አይነት ነው። ለምሳሌ ስጋ ውስጥ የሚገኝ አይብና ብሮዝ እና ማሽሩም ውስጥ የሚገኝ ጣም አይነት ኡማሚ የሚባል ጣም አይነት ነው ማለት ነው። for many years it was thought that the receptors for noun sense had their area of greater concentration on different part of the tongue ስለዚህ በብዙ አመታት ሲታወቅ የነበረው የቴስት ሪሴፕተሮች አራት ነበሩ ማለት ነው። አሁን አራቱ ዘፈርስ ፎር የምንላቸው እነሱም በግሬተር ኮንሰንትሬሽን ዲፈረንት ፓርት ኦፍ ዘ ታንግ ላይ የሚገኙ ናቸው ማለት ነው። the main test area of the human skin ስናይ it has now clearly have been clearly shown that in fact all five different test organs are spread all over the tongue although some of them may seem to be a greater concentration in certain place ስለዚህ ምላሳችን ሙሉ በሙሉ ሁሉም ቴስቶች በሁሉም ሰርፌሱ ላይ ቴስት ለማድረግ ይችላል ግን የተወሰኑ በግሬተር ኮንሰንትሬሽን ግን በሰርቴን ፕሌስስ ላይ ሊገኙ ይችላሉ ማለት ነው። ለምሳሌ ቢተር፣ ስዊት፣ ሳውር የተለያየ ቦታ ላይ ነው ነበረው። ይሄ እንደዚህ የሚሆነው ግሬተር ኮንሰንትሬሽን ሲኖር ነው ማለት ነው። ግን ምላሱ ሁሉም ቴስቱን በተለያየ ሳይሆን በሁሉም ሰርፌስ ላይ ቢተርም በፊት ለፊትም ሳውርም በጀርባም ስዊትም በጎንም በጀርባም በፊት ለፊትም ሁሉም ቦታ ላይ ምን ላደርግ ይችላል ማለት ነው ቴስት ማድረግ ይችላል። ግን ግሬተር ኮንሰንትሬሽን ብቻ ሲኖር ነው እንደዚህ በተለያየ ቦታ ላይ ቴስት የሚያደርገው ማለት ነው። ሶ ሁሉም ቦታ ላይ ቴስት ኤሪያ ይኖረዋል ግን ግሬተር ኮንሰንትሬሽን ብቻ ሲሆን ነው እንደዚህ የተለያየ ቦታ ላይ ፓርት ላይ ሰርቴን ፕሌስ ላይ የምናየው ማለት ነው። the other question number 1 what is the main function of dermis of the skin የቆዳ ውስጥ የሚገኝ ሁለተኛ ላየር ወይ ደርሚስ የምንለው ሚድል ላየሩ ዋናው ስራ የሆነው የትኛ ነው ይላል። a prevention of enteropathogen, b production of skin pigment, c synthesis of hair and nail proteins, d temperature regulation in homeostasis ስለዚህ ይሄ ጥያቄ የ2016 ኢትዮጵያ ዩኒቨርሲቲ ኢንትራንስ ኤግዛም ነው። ስለዚህ ሶዳን should be የዋናው የደርሚስ ስራ የሆነው ቆዳ ውስጥ የሆነው የትኛው ለሚለው ሶዳን should be d temperature regulation in homeostasis የሚል ይሆናል ማለት ነው። means that the dermis contain sweat glands and blood vessels that widen or narrow to regulate body temperature. So the dermis, this makes dermis essential for controlling homeostasis, so that should be D. And also when we look at other options, option A is prevention of pathogen is a function of epidermis, which and also pigment production is also the function of epidermis, which means that melanocyte cells that found in epidermis produce pigment, melanin for pigment of the skin. And also when we look at option C, synthesis of hair and the nails is a function of keratin protein that found in
epidermis, not dermis. So that should be D. Question number 2. Which of the following is not function of human skin? የሰውነታችን ቆዳ ስራ ያልሆነው የትኛ ነው ይላል። A. Production of melanin. B. Production of protection from pathogen. C. Temperature regulation. D. Excretion of nitrogenous waste. ስለዚህ የሰውነታችን ቆዳ ስራ ያልሆነው የትኛ ነው ለምለው so that should be A. Production of melanin ነው ማለት ነው። ምክንያቱም melanin is produced by melanocyte, but it is not the function of skin as organ, so it is cellular activity. ስለዚህ melanin production የሚያመርተው ሜላኖሳይት የሚባሉ ሴሎች ኤፒደርሚስ ውስጥ የሚገኙ ናቸው። ግን as organ እንደ አንድ ኦርጋን የቆዳ ስራ አይደለም ማለት ነው። ስለዚህ ይሄ cellular activity ነው ማለት ነው። so that should be A. And also the other options protection against pathogen, regulate temperature እና remove nitrogen waste የምንላቸው የሰውነታችን ቆዳ ስራዎች ናቸው ማለት ነው። Question number 3. Which layer of skin contains sweat glands, hair follicles and sensory receptors? ከሰውነታችን ላየር ቆዳ ውስጥ ከሰውነታችን ቆዳ ላየር ውስጥ ስዊት ግላንድ ያለው ሄር ፎሊክልስ እና ሴንሰሪ ሪሴፕተር ያለው የትኛው ላየር ነው ይላል። A. ኤፒደርሚስ፣ B. ደርሚስ፣ C. ሃይፖደርሚስ፣ D. ስታርቲየም ኮሪኒየም። so that should be B. dermis. Means that dermis contains sweat gland, hair follicles and sensory receptors. And also when we look at other options, incorrect options, option A, epidermis is mostly protective, not contain sweat gland, hair follicles and sensory follicles. sensory receptor የለውም። ሃይፖደርሚስ ፋት ቲሹ አለው። ስታርቲየም ኮሪኒየም የምንለው የኤፒደርሚስ ፓርት ነው። ስለዚህ መልሱ በትክክል ቢ ነው ማለት ነው። question number 4. which of the following is major function of hypodermis? ከሚከተሉት ውስጥ ዋናው የሃይፖደርሚስ ስራ የሆነው የትኛ ነው ይላል። A. producing melanin. B. waterproofing the skin. C. insulation and energy storage. D. detecting the pain. so that should be C. insulation and energy storage. Means that hypodermis is fat layer mainly control or responsible for insulations and energy storage. And also when we look at other options, option A, melanin is form melanocyte in epidermis. Waterproofing is also from keratin in epidermis. Pain receptor are in dermis. so that should be C. Question number 5. which layer of the skin contains majority of collagen and elastin fibers responsible for strength and elasticity? ከሰውነታችን ቆዳ ውስጥ ላየር ውስጥ ዋና በአብዛኛ ኮላጅን እና ኤላስቲን ፋይበር ያለው ለሰውነታችን ጠንካራና ኤላስቲሲቲ የሚሰጠው ያለው የትኛው ላየር ነው ይላል። A. ኤፒደርሚስ፣ B. dermis, C. hypodermis, D. endodermis. so that should be B. dermis. Means that the dermis is the layer of the skin rich in collagen and elastin fibers, which give skin its strength, flexibility and elasticity. And also when we look at other options, epidermis is mostly made up of keratinocyte, the cell that is produce keratin. Hypodermis is made up of mostly fat and connective tissue. Endodermis is this is not layer of human skin. It is the term used in plants or in embryo, not human anatomy. so that should be B. Question number 6. which specific cell type in the epidermis is responsible for preventing pathogen from entering the skin? ከኤፒደርሚስ ሴሎች ኤፒደርሚስ ውስጥ ከሚገኙ ሴሎች ስፔሲፊክ ሴል ውስጥ ፓቶጂኖች ወደ ቆዳችን እንዳይገባ ወደ ሰውነታችን እንዳይገባ የሚከለክል ኤፒደርሚስ ውስጥ ያለው ሴል የትኛ ነው ይላል። A. keratinocyte, B. melanocyte, D. Langerhans cells, D. adipocyte. so that should be C. Langerhans cells. Means that Langerhans cells are immune cells that protect the skin from pathogen entry. so that should be C. And also when we look at other options, keratinocyte produce keratin, not immune defense. They protect waterproofing. Melanocyte produce skin pigment known as melanin. Adipocytes are fat cells in hypodermis. They have no immune role. so that should be C. Question number 7. The waterproof nature of skin is mainly due to ቆዳችን ውሃ በቀላሉ እንዳይገባና ከሰውነታችን እንዳይወጣ ያደረገበት ምን ስላለ ነው
ምን ተፈጥሮ ስላለ ነው ይላል። ኤ ሜላኒን፣ ቢ ካራቲን፣ ሲ ኮላጅን፣ ዲ ኢላስቲን። So that should be B keratin. Means that keratin is the tough protective protein found in the outer epidermis, especially in stratum corneum, where it forms strong waterproof barriers for the skin. So that should be B. And also when we look at other options, melanin is pigment that gives skin color, not waterproofing. Collagen is provide strength in a dermis, not waterproofing. And elastin provide elasticity, not waterproofing. So that should be B. Question number 8. Thick skin differ from thin skin because the thick skin A lacks hair follicles, B has fair sensory receptors, C contains more sebaceous gland, D is found in on the eyelid. ወፍራም ቆዳ ከቀጭን ቆዳ የተለየበት የሚለይበት ምንድነው? ቆዳ ወፍራም ቆዳ የምንለው ከቀጭን የተለየበት ምን ስለሆነ ነው ይላል። ስለዚህ ሶታ should be A, it lacks hair follicles። ስለዚህ ወፍራም የሆነው ቆዳ እግራችን ስር ላይ የሚገኝና ወይ ደግሞ እጃችን ውስጥ ላይ የሚገኝ ቆዳው ምን የለው ማለት ነው፣ ወፍራም ስለሆነ hair follicles የለው ማለት ነው። ስለዚህ መልሱ በትክክል A ነው። Means that thick skin differ from thin skin because thick skin has no hair follicles. And also when we look at other options, thick skin actually has more receptors, not few. Thick skin has no sebaceous gland. Eyelids have the thinnest skin, not thick, so that should be A. Question number 9. Which protein provides the skin with strength and structural support and also make up 75 to 80% of its composition? ከሚከተሉት ፕሮቲኖች ውስጥ ለቆዳችን ስትሬንግዝ እና ስትራክቸራል ሰፖርት የሚሰጥ እንደዛውም ለቆዳችን መስሪያ ከ75 እስከ 80% የሚሆነው ኮምፖዚሽን ቆዳችን ስኪን ውስጥ ያለው የትኛው ፕሮቲን ነው ይላል። A keratin, B melanin, C elastin, D collagen. So that should be D collagen. Means that the collagen is a protein provided the skin with strength and structural support and making up 75 to 80% of its composition. So that should be D. And also when we look at other option, keratin provide waterproofing, melanin produce pigmentation of or skin color, elastin provide elasticity, not strength. So that should be D. Question number 10. Which test is associated with amino acid and savory food? ከመከተሉት ቴስቶች ውስጥ ከአሚኖ አሲድ እና ሳቮሪ ፉድ ጋራ የተያያዘው የትኛው ቴስት ነው ይላል። A bitter, B sour, C umami, D salty. So that should be C umami. Means that umami taste is associated with amino acid and savory food. And also when we look other choice, bitter is often toxic substance or basic substance. Sour is connected with acid, and salty is mineral salt. So that should be C. Question number 11. The tiny pumps on the tongue that gives it is a rough texture and contain taste buds, and the tender that holds down the front of the tongue are respectively called A papillae and frenum, B frenum and papillae, C mucosa and papillae, D papillae and hyoid bone. So that should be A papillae and frenum. ስለዚህ ምላሳችን ከላይ ቴክስቸር እንዲኖርና እንደዛውም ከበታች አስሮ የሚገኝ ፍሮንት ላይ አፍሮ የሚገኝ በቅደም ተከተል ፓፒሌና ፍሬኒየም ማለት ነው። So that should be A. Means that papillae are small pumps on the tongue that create texture and contain taste bud, and the frenum or lingual frenum is thin tissue under the tongue that anchors it to the floor of mouth. So that should be A. The other options are not correct. ለምሳሌ ቢንስ እና ፍሪኒየም እና ፒሊየም ብለ ሪቨርስ ኦርደሩ ተቀያይሯል። ስለዚህ ትክክል አይደለም ማለት ነው። ሙከሳና ፒፒሌ አይሆንም። ሙከሳ ሞስት ላይኒንግ ነው። ፓምፕስ እና አንቹራ አያደርግም።
ፓፕሌ እና ሃይወድስ እና ሃይወድ ቦን ነው በጀርባ ነው አጥንት አሚን ምላሱ ታስሮ የሚገኝበት አጥንት ሃይወድ ቦን ነው ስለዚህ እሱም አይሆንም ማለት ነው ስለዚህ መልሱ በትክክል ኤ ነው ማለት ነው Question number 12 which statement is true about test receptor distribution ስለ test receptor distribution ትክክለኛ የሆነው የትኛው ነው ይላል A receptor for the four nerve cells are concentrated in different zones B all five test organs are spread all over the tongue C umami is only detected at the back of the throat D the tip of tongue is only area for senses sweetness so that should be B all five test organs are spread all over the tongue means that all test types sweet sour salty bitter umami can be detected across the tongue so that should be B and also when you look at other options option A shows the old test map so which is incorrect umami receptors are found throughout the tongue and option D sweet receptor exists across the tongue not just at a tip so that should be B question number 13 which of the following is not true or not found in thick skin of the sole and palms ከመከተሉት ውስጥ ወፍራም ቆዳ የእግራችንና የጣታችን ላይ የሚገኝ ወፍራም ቆዳ ውስጥ የማይገኝ የትኛ ነው ይላል A sweat gland B hair follicles C connective tissue D sensory receptors so that should be B hair follicles so hair follicles are not found in thick skin of sole and palms ሌሎች sweat gland connective tissue እና sensory receptor የምንላቸው ወፍራም ቆዳ ውስጥ የሚገኙ ናቸው ማለት ነው question number 14 if you feel a deep vibration and heavy pressure on your skin which sensory receptor is primarily being activated ቫይብሬሽን የሚሰማን ወይ ደግሞ ሄቪ ፕሬሸር የሆነ ቆዳችን ላይ የሚሰማ ከሆነ የትኛው ሴንሰሪ ሪሴፕተሮች ነው እነኚህን ዲቴክት የሚያደርጉላል A Pensinian corpuscles B Mesenteric corpuscles C Ruffini corpuscles D nerve fiber so that should be A Pensinian corpuscles means that Pensinian corpuscles is sensory receptor that detect deep pressure and vibration and also when we look at other options Mesenteric corpuscles detect light touch Ruffini corpuscles detect stretch of the skin stretching of the skin nerve fibers general term not specific receptor so that should be A question number 15 which layer of the skin is described as deeper subcutaneous layer made of fat and connective tissue ከሰውነታችን ቆዳ ላየሮች ውስጥ በውስጥ የሚገኝና ሳብኩታነስ ላየር ተብሎ የሚታወቅና ከፋትና ከኮኔክቲቭ ቲሹ የተሰራው የትኛው ላየር ነው ይላል A hypodermis B epidermis C dermis D keratin so that should be A hypodermis means that hypodermis is the deeper subcutaneous layer of the skin made of fat and connective tissue and also when you look at other options epidermis is the outer layer it have no fat dermis is the middle layer with collagen and elastin keratin is the protein not the skin layer so that should be A thank you for watching this video don't forget like subscribe share comment አሊሳንስ ዩቲዩብ ቻናል ይሄንን ቪዲዮ ስላዳመጣችሁ እጅግ አድርገን ማመሰግናችሁ ማርሻት ያለባችሁ ነገር ምንድነው ይሄንን ቪዲዮ ላይክ ያላደረጋችሁ አሁኑን ላይክ በማድረግ እንደዛውም አሊሳንስ ዩቲዩብ ቻናል ሰብስክራይብ በማድረግ አሊሳንስ ዩቲዩብ ቻናል ቤተሰብ ሆኖ እንዳትረሱ እንደዛውም ለእናንተ ጓደኞች በቴሌግራም በኩልም ይሁን በተለያዩ ሶሻል ሚዲያ ሼር ማድረጉ እንዳትረሱ ቀጣይ ቱቶሪያል ፓርት 11 ወይ ደግሞ የ11ኛ ቱቶሪያል ፓርት እስከቀርብ ድረስ ወይ እስኪመጣ ድረስ መልካም ጊዜ ይሁንላችሁ if you have any question or suggestion or comment please write under comment until I come back with tutorial part 11 good time for you ቻርግጥማችሁ thank you welcome back again